የአልማዝ እህት ነሽ? አዎ ነኝ። ማን ልበል አንቺን? አልማዝ ትኖራለች? እባክሽን በጣም ፈልጋት ነበር። አለች። ቆይ ልጥራልሽ። አልማዝ በህይወት አለች? አንዴ ስለተስማማንና እኔ በነፃነት መኖር ስለምፈልግ 1 ወር ብቻ ሰጥቻለሁ። 1 ወር ብቻ። እችን 1 ወር ተደብቄ እኖራለሁ። ከዛ በኋላ ግን በፍጹም ነፃነቴን በብር ልትገዛኝ እንዳትሞክር። ይሄኔ አንተም ባላቀ ኖሮ ልጄን ከመሞት በፊት አገኘው ነበር። ምናልባትም አይሞትም ይሆናል። 1 ወር ብቻ፣ 1 ወር። ከዛ በኋላ ግን 1 ቀን እንኳን አልታገስም። የሆነ ጊዜ አልማዝን አየኋት ምናምን ስትል ነበር አይደል? አዎ ሙሉ ነገሩ እሷን ነበር የምትመስለው። ለማረጋገጥ ተከተልኳት፣ ግን የሆነ ቅያስ ላይ ጠፋችብኝ። ግን ምን ነው ብለኝ? አይ በትዬ አልማዝ ጉዳይ በጣም እየተጨነኩኝ ነው። ነገሩን ሳስበው ደግሞ የሆነ ምስጢር ያለ መስሎ ተሰማኝ። እንዴት? አስበው እስኪ ዳጊ፣ እቺ ሴትዮ ሞተች ከተባለ እኮ ስንት ጊዜ ሆናት? ነገር ግን ይሄን ሁላ ጊዜ ምንም ነገር አልተፈጠረም። ጠንከር በይ። ወይዘሮ ሰላም ነብሰ ገዳይ ናት ማለት ነው? ስትታይ እኮ እንደዛ አትመስልም። እንዴት እንደዛ ሊሆን ቻለ? ካላደረገችው ደግሞ እንደዚህ መጨናነቁ ለምን አስፈለገ? ታዲያ ለምንድን ነው እንደዚህ ሆነችው? ይሄ ስራ መቼም ከባህሉ ውጭ ማንም አያደርገውም። በቃ መቼም ማይተዋትም ማለት ነው። በቤቷ ልሳካ ሲለው የድሮ ታሪክ መምዘዝ ጀመረ አይደለ? አይ በኃይሉ ይሄ ነገር ለምንድን ነው አሁንም አልዋጥልሻለኝ? ሁሉም ነገር እቅድ ሆኖ ነው የሚታየኝ። እትዬን ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ብሌን የወይዘሮ አልማዝን አለመሞት አውቃለች። በአሁኑ ሰዓት እንግዲህ አቶ በኃይሉ ገንዘብ ለማግኘት ብሎ የአልማዝን ኬዝ እንደ አዲስ አንስቶት ነበረ። ተረስቶ ተደብቆ የነበረው ታሪክ እንደ አዲስ እንግዲህ አሁን ላይ በበኃይሉ ጉርጎራ እንደ አዲስ ታሪኩ ተመዟል ማለት ነው። ያም እንግዲህ ሰላም ነፃ የምትወጣበት ጊዜ የደረሰ ይመስለኛል። እስከ ዛሬ ድረስ ሰው ገድያለሁ በሚል በጸጸትና በስቃይ ውስጥ ስለሆነ ያለችው ማለት ነው። እንግዲህ የበኃይሉ ምንድነው ራሱ ባመጣው መዘዝ ማለት ነው እውነታው ይታወቃል። እንግዲህ አቶ በኃይሉ በባለፈው ክፍል ላይ አልማዝን ፈልጉልኝ፣ አልማዝ በጣም ታስፈልገኛለች፣ የሰላምን የሆነ ነገር ሁሉ ለመውሰድ አልማዝ ታስፈልገኛለች በማለት ሲያስፈልጋት እሷ ደግሞ ከተቀመጠችበት ወይም ደግሞ የትም እንዳትሄጂ ተብላ ገንዘብ ተከፍሏት ተደብቃበት ከነበረ ቦታ ወታ ሂዳ ነበረ። እንግዲህ ሀዘን ገጥሟት ልጇ ሙቶባት ማለት ነው። ታዲያ በኃይሉ እንግዲህ ልጅሽ ቢሞት እንዴት ትመጫለች በማለት ሲያስፈልጋት ነበረ። መጀመሪያ ላይ ሲያስፈልጋት ነበረ። እሷ የገንዘብ ምንጭ ናት። ለዛሬ ብቻ ሳይሆን ለዘላለም በህይወት እስካለው ድረስ የገንዘብ ምንጭ ናት። እሷ በፍጹም ከእጃችሁ ማምለጥ የለባትም ፈልጓት ብሎ ሲያስፈልጋት ነበረ። አልማዝ ይህን ነገር ከሰማች በኋላ ሰተት ብላ ቢሮ ድረስ ሂዳለት ነበረ በኃይሉ ጋር ማለት ነው። በኃይሉ እንግዲህ ሲያያት በጣም ደንግጧል። ምክንያቱም የመጣችው በድፍረት ፊት ለፊቱ ነው። በህይወት እንደሌለሽ በቃ ሁሉም ሰው ማወቅ ያለበት እንደዛ ነው፣ በፍጹም እግርሽ ወደዚህ እንዳይመጣ ብሏት ጭራሽ ቢሮ ድረስ መጣች። በመጨረሻም እንግዲህ በኃይሉ ለምን እንደመጣች ሲጠይቃት እሷ ግን ነፃነት ይናፍቆኛል፣ ያንተ ቁርራጭ ገንዘብ ብዬ ታፍኜ መሞት አልፈልግም፣ ልጅ እንኳን ሞተብኝ በአንተ ምክንያት መጥቼ እንኳን ሳላስታምመው በማለት እንግዲህ አስቡት፣ ለቅራቅንቦ ለገንዘብ ብላ ልጇ እንኳን ታሞ ማስታመም ያልቻለች ሰው ናት። ታዲያ እንግዲህ አሁን ላይ የሚያዋጣኝ በኃይሉን መጋፈጥ ነው ብላለች አልማዝ። ታዲያ እንግዲህ በኃይሉ ይህን ነገር እንደማትችል ከዚህ በኋላ መደበቅ እንደማትችልና ገንዘቡን እንደምትመልስለት ስትነግረው እንደውም ጥሩ ሀሳብ ነው ያመጣሽልኝ በማለት እንዴት ሀሳብሽን ትቀይሪያለሽ ብሏት ነበረ። የሞተ ሰው ብቻ ነው ሀሳቡን የማይቀይረው። እኔ ሀሳቤን ቀይሬያለሁ፣ ገንዘብህን ወረውርልሃለሁ፣ ነፃነቴን ግን በገንዘብ አትገዛውም ብትለውም እንደውም ጥሩ ሀሳብ ነው ያመጣሽው፣ አሁን የምርገልሽና
አንቺ የሞትሽው ያኔ እህቴ ናት የገደለችሽ። ስለዚህ ሞተሻል። ሁሉም ሰው የሚያውቀው እንደሞትሽ ነው። አሁን የገልሻለሁኝ እስከ መጨረሻው ድረስ የገንዘብ ማግኛ መንገድም ትሆኝኛለሽ ብሎ የምር ገልሻለሁ ብሎ እንግዲህ ሽጉጥ ደቅኖባት ነበረ በባለፈው ክፍል ላይ ካያችሁ። ታዲያ አልማዝ እንግዲህ ሽጉጥ ሲደቅንባት እየሳቀችበት ነበረ። የድፍረቱ ድፍረት የሚሰራበት ቢሮ ውስጥ ነው እንግዲህ የሄደችው። እዛ ቢሮ ውስጥ ገሎ ምን ሊያደርጋት ነው ማለት የሚሰራው መስሪያ ቤት ውስጥ ነው። እዛ ነው የሄደችው ገሏት። ከዛ ቀጣይ ምን ሊያደርግ ነው? እና አርቆ አለማሰቡ ራሱ በጣም ነው የገረመኝ። እዛው ሊቀብራት ነው? ምን ሊያደርጋት ነው? ትንሽ ግራ የሚያጋባ ነው። እና የበኃይሉ አንዳንዴ አርቆ የቃልን ሩብ ያክል እንደማያስብ ነው ያየሁትና በመጨረሻም እንግዲህ ወይዘሮ አልማዝ በጣም ሞኝነ እንዴ በኃይሉ ብልጥ ሰው ትመስለኝ ነበረ። አንድ ነገር ብታደርገኝ አሁን የሰላም ቤት በር ላይ ሙሉ ታሪኩን ማለት በኃይሉ እያደረገ ያለውን ነገር ሰላም ላይ ልጇ ናት ብሎ ያመጣትንም ቃል ሳይቀር ሁሉንም ታሪክ ሳትሞት ሞተች ብሎ የገንዘብ ምንጭ እንዳደረጋት ሁሉ ይህን ሁሉ ታሪክ የሚናገር ሰው የሰላም በር ላይ የቆመ ሰው አለ። አንድ ነገር ብታረገኝና አንድ ሰዓት ሙሉ እዚህ ከቆየሁኝ ሄደው ያን ሚስጥር ይነግሯታል ብላ እንግዲህ ሌላ ሰው እንዳለ ከጀርባዋ ማለት ነው የተማመነችበት ነገር እንዳለ ትነግረዋለች። በኃይሉ እጅ ሰጥቷል ለጊዜውም ቢሆን ማለት ነው። ታዲያ ግን እንግዲህ ለጊዜው የተስማሙት ምንድን ነው? አሁንም እንደተለመደው ገንዘብ ሊሰጣትና ለተወሰነ ጊዜ ከሰላም ገንዘብ እስኪያገኝ ድረስ እንድትደበቅ ነግሯታል ማለት ነው። አልማዝም በዚህ ሀሳብ በድጋሚ ተስማምታለች። ምን እንደነካት አላውቅም። እና እንግዲህ እነዚህ ነገሮች በዚህ እያሉ ነበረ አቶ በኃይሉ እርምጃውን የጀመረው። እንግዲህ ሰላም ቤት ውስጥ አንድ ሰው ይልካል። በሯ ላይ አንቺ የአልማዝ ገዳይ አረመኔ የሚል ወንጀለኛ የሚል ጽሑፍ እንግዲህ በቀይ ቀለም ተጽፎ የሰላም በር ላይ ሰላም ድንገት በሩን ስትከፍተው በር ላይ ታየዋለች። እናም አሁን ላይ እንግዲህ ሰላም እንደ ቀድሞዋ ወይም ደግሞ የሆነ ሰዓት ላይ አልማዝ እንደሞተች ሲሰማት የነበረው መጥፎ ስሜት ወይም ደግሞ መታወክ ገጥሟታል ማለት ነው። እራሷን አይደለችም። በጣም ነው የበኃይሉ ጭካኔ ማለት ነው። በአሁኑ ግን ቃል ራሱ ዝም ብላ የምታይ አይመስለኝም። የበኃይሉ ሞኝነት የሚገርመኝ ነገር ሚስጥሮቹን ቃል ታውቃለች። አልማዝ እንዳልሞተች ሳሚ ያውቃል ይሄን ነገር እና እነሱን እንዴት ነው ነገሩ? በእርግጥ በድብቅ እያደረገ ስለመሰለው ነው፣ ሌላ ሰው አይሰማም ብሎ ስላሰበ ነው እንጂ እሷ መኖሯን የሚያውቁ ሰዎች አሉ። እና እንግዲህ በዚህ ሰዓት ነበረ ሰላም እየጮኸች ነበር። ሁሉም ሰው ይወጣል። ቃልም የበኃይሉ ስራ እንደሆነ ገባት። እናም አሁን የሆነ ነገር ማድረግ ፈልጋለች። ቃል ምን ልታደርግ እንደሆነ ባላቅም ግን የሆነ ነገር ማድረግ አለብኝ እያለች ነው። አልማዝ መኖሯን ሰላም ልታውቅ ትፈልጋለች። ምክንያቱም ሰላም ታመመች፣ የሆነ ነገር ሆነች ማለት ቃል የምትፈልገውን ነገር አታገኝም። በዛ ላይ ደግሞ ወደ ሕግ እንዳይኬድ ደግሞ እውነታው አልሞተችም። ስለዚህ እነሱን ተጠያቂ ያደርጋቸዋል ማለት ነው። እና እንግዲህ ይህ ነገር የሰላም መታወክ የረበሻት ብሌን እዚህ ቀደም እንግዲህ እንደነገርኳችሁ ዳግም አልማዝን አይቷት ነበረ መንገድ ላይ። እሷ ነው ራሷን የምትመስል ሰው አይቶ ተከትሏት ግን ተደበቅበታለች። ይህን ነገር ለብሌን ነግሯት ነበረ። በመጨረሻም እንግዲህ ብሌን ይህንን ነገር ስትሰማ አይታችሁ ከሆነ በባለፈው ክፍል ላይ ለሰላም ይሄ ነገር ግን ምንም አልተዋጠልኝም፣ እንዴት ነው አልማዝ ብትሞት ኑሮ ቤተሰቦቿ እንዴት ዝም ይላሉ? ማለት የቀበሯት እንግዲህ እነ በኃይሉ ናቸው። ስለዚህ ልጃቸው ሞታ ልጄን ላምጣ ብላ ሂዳ ሞተች ሲባል ቤተሰቦቿ ይጠይቁ ነበር፣ ሕግ ይጠይቅ ነበር አይደለ? አልቀበሯት፣ አልቅሰው አላዩትም። ስለዚህ ተጠያቂ ትሆን ነበር እስከዛሬ። እና ይሄ ነገር ብሌንን ግር ብሏታል። ታዲያ የሆነ ያልገባን ነገር አለ። በኃይሉ ሆን ብሎ ሴራ ሊሆን ይችላል። ከመጀመሪያውም ሊጠቀምብሽ ፈልጎ ሊሆን ይችላል። ይሄ ነገር የተወሳሰበ ነገር ነውና እስካጣራ ትንሽ ጊዜ ስጪ ብላት ነበረ። በዛ ላይ ደግሞ ዳግም የነገራት ነገር ነበረ። ወይዘሮ አልማዝን መንገድ ላይ ያገኘዋት ብሏት ስለነበረ ይህን ነገር እንግዲህ ብሌን አሁን ላይ እያገናዘበች ይመስለኛል። ማለት ብዙ ጊዜ አይታችሁ ከሆነ ትክክለኛ ነገር ሲነገራት በፍጹም መቀበል መስማት አትፈልግም ነበረ። ያየችውን ነገር እንዳላየች ሆና ነው የምታልፈውና አሁን ግን ነቃ እያለች መታለች። በተለይ ደግሞ ለሰላም በዚህ ሰዓት በጣም ነው የምታስፈልጋት። በመጨረሻም እንግዲህ ብሌን ዳግም ጋር ደውላ ነበረ። አልማዝን የት እንዳያትና እንዴት እንደነበረ እየጠየቀችው ነበር።
ታዲያ በዚህ መሀል እንግዲህ ዳግም አንድ ነገር ያስታውሳታል። የአልማዝ የእህቷ ቁጥር እናቴ ጋለ፣ ስለዚህ ነይና ውሰጅ ብሏት ነበረ። ብሌንም እንግዲህ እየፈጠነች ወደ እናቷ ቤት ሄዳለች፣ ወደ ወይዘሮ ገነት ቤት ማለት ነው። የአልማዝን የእህቷን ቁጥር አግኝተዋለች። ታዲያ ብሌን እንግዲህ በዚህ ቁጥር ቀጥታ ነበር የደወለችው። ስትደውል የአልማዝ እህት አነሳውና አልማዝን ፈልጌ ነው የአልማዝ እህት ነሽ ወይ ስትባል አዎ ነኝ፣ ቆይ ልጥራልሽ ብላታለች። እንግዲህ ያ ማለት አልማዝ በሕይወት አለች። ይህን ነገር ብሌን ማወቋ በጣም አሪፍ ነው። እንግዲህ ነገሩን ቀለል ያደርገዋል። ሰላም አሁን ከራሷ ጋር ከሆነች ማለት ትንሽ አእምሯን ሁሉ ትስታለች እንግዲህ በዚህ ጉዳይና ይህን ነገር ልታዳምጣት ትችላለች ብዬ አስባለሁ። ካስታወሳችሁ አልማዝ የሞተች ጊዜ ሰላም እንደዚህ አብዳ ነበረና ቃል ሳታውቅ ለሰላም አልማዝ በሕይወት አለች ብላት ነበረ። በኃይሉ ተናዳ ስለነበር ሄዳ ምክንያቱም በኃይሉ አልማዝን እንደ ሞቶች አድርጎ ሰላም ጋር ደውሎ 1 ሚሊዮን ብር ጠይቋት ነበረ። በድብቅ ነው የጠየቃት እና እንግዲህ ቃል በኃይሉ ለብቻው ገንዘቡን እያሸሸ እንደሆነ ስላወቀች ተናዳ ሄዳ ለሰላም አልማዝ በሕይወት አለች ብላት ነበረ። ነገር ግን ሰላም በዛ ሰዓት ከራሷ ጋር አልነበረችም ማለት ነው። ትንሽ የአእምሮ መቃወስ ገጥሟት ስለነበረ ይህን ጉዳይ እንግዲህ አልሰማቻትም ማለት ነው። ታዲያ ጊዜ ጠብቆ እንግዲህ የወጣው ሚስጥር ማለት ነው አልማዝ በሕይወት መኖሯ በሕግም እንዲረጋገጥ ያደርገዋል። አልማዝን ማናቸውም ቢሆኑ ወደ ሕግ ሰላምን ማለት ነው ለሕግ አሳልፈው አይሰጧትም፣ ግን በአእምሯ እንድትጨነቅና ችግር ውስጥ እንድትገባ ነው የሚያደርጓት። አቶ በኃይሉ እንግዲህ ገንዘብ በጣም ብዙ ገንዘብ ነው የሚፈልገው ከእህቱ ማለት ነው። ገንዘቧን በሙሉ ነው የሚፈልገው። ሰላም ለሱ ገንዘብ ከምትሰጥ ብትታሰር ይሻላታል። ለአእምሮዋም ሰላም ታገኛለች ማለት የሰውን ነፍስ በገንዘብ መለወጥ አችልም። ወይም ደግሞ ገንዘቡን ለቤተሰቦቿ አይደለም የሰጠችው የገዛ ወንድሟ መጠቀሚያ እያደረጋት ነው። እና እኔ ግን ብሌንም በጣም ነው ያደነቅኳት በአሁኑ ሰዓት ማለት ነው። ለሰላም ትልቅ ነገር እያደረገች ነው። እንደ በፊቱ ብትሆን ግን እናትና ልጅ ተመሳሳይ ተግባር ነው ያላቸው። ምንም ነገር ማሰብ አይፈልጉም። ሰዎች እንደፈለጉ ነበረ የሚያሽከረክሯቸውና አሁን ግን ብሌን በጣም ጎበዝ ሆናለች። እንግዲህ የአልማዝን በሕይወት መኖር ብሌን አረጋግጣለች ማለት ነው። በኃይሉ ጉድ ሆኗል። በሱ ቤት አሁን በጣም ብዙ ገንዘብ ከሰላም እየጠበቀ ነው። እሱም ነው ያንን ጽሑፍ በሯ ላይ እንዲጻፍና ፈርታ ገንዘብ እንድትሰጠው ያደረገው። በሌላ በኩል ደግሞ የቃል እናት ሀረግዬ ማለት ነው። የቃል እናት በነገራችን ላይ ለሰላም በጣም ጥሩ ሰው ነው የሆነችላት። እንዴት ደስ እንደምትል ማለት ነው። የሆነ የእናትነት ወዛ አላት። የምታደርገው ነገር ሁሉ ልጇን ስትቆጣ፣ ለሰላም ስታዝንና ተግባሯ ሁሉ የሆነ እናት ነው የምትሸተውና በጣም ነው የወደድኳት እንግዲህ ሀረግዬን ማለት ነው። እና እንግዲህ እሷ ይህን ነገር ስትሰማ ለፖሊስ ልደውል ስልኳን ታነሳና ደጋግማ ወደ ፖሊስ እየደወለች ነበረ። ታዲያ ይህን ነገር ስታይ ቃል ነገሩ ውሸት እንደሆነ ስለምታውቅ እናቷን ለእኔ ስትል ነው እና ደግሞ ሁን ብላ ሳይሆን ሳታውቅ ገፍትራት ነው ብላ እንግዲህ እናቷን እያሳመነች ነበረ። ምክንያቱም እናቷ ወይዘሮ ሀረግ ማለት ነው ወንጀለኛማ የሰውን ነፍስ ያክል አጥፍታ በሰላም መኖር የለባትም ብላ ሰላምን አሳልፋ ልትሰጣት ነበረ። እንግዲህ የብሌን ታሪክ የሆነው የአደራ ድራማ እስካሁን ድረስ ብሌን ስለ እናቷ ምንም አይነት መረጃ እያገኘች አይደለም። በእርግጥ ነገሮች አሁን ላይ የአልማዝ ጉዳይ ከተፈታ አልማዝ ራሷ መመስከሯ የማይቀር ነው። ብሌን የሰላም ልጅ እንደሆነች መናገሯ የማይቀር ነው። ለብሌን እናት ብሎ ሆን ብሎ ያመጣ ራሱ በኃይሉ እንደሆነ አልማዝ መናገሯ አይቀርም። ታዲያ ለምንድን ነው በኃይሉ ለብሌን እናት ሁኝ ብሎ ያመጣት የሚለው ታሪክ ሲፈታ የእህቱ ልጅ ስለሆነች ነው የሚለው ነገር እንግዲህ ግልጽ ይሆናል ብዬ አስባለሁኝ። በሌላ በኩል ሳሚ እንግዲህ በጣም ነው ያሳዘነኝ። እውነት ለመናገር ከሆነ ብሌንን ይወዳታል። ታዲያ ብሌን ደግሞ እንደሚታወቀው በባለፈው ክፍል ላይ ቀለበት አድርጋለች ከዳግም ጋራ። ይህን ነገር ሳሚ ሲያይ እንግዲህ ድንገት እጇ ላይ ቀለበቱን ሲያየው በጣም ነበረ የተናደደው። ማለት በቃ ራሱን ስቷል ማለት ይቻላል። እና ተስፋ አድርጎ ነበረ ብሌንን የኔ ያደርጋታለሁ ብሎ። ያው ፍቅር በጣም ከባድ ነገር ነው። እንደምታዩት ሳሚ እንግዲህ በጣም ቀውሰዋል ማለት ነው በሰማው ነገር። እሷም እንግዲህ
ዳግምን እንደምወደው ነግሬያለሁ እና እሱን ያደረገልኝ ብላ ቁርጡን ነግረዋለች። ሳሚ ለእሷ ደፋ ቀና እያለ ነው። ያው አትውደደኝ ማለት አይቻልም፣ መውደድ መብቱ ነው። ነገር ግን ደግሞ እሷ የራሷ ምርጫ አላት። እሱም ዳግምን መርጣ ግብታለች ማለት ነው። እውነት ለመናገር ከሆነ እሷ ከዳግም ጋር ሳይሆን ከሳሚ ጋር ነበር መሆን የነበረባት። ግን በቃ ደራሲው ሁለቱን አንድ አድርጓቸዋል እና እንግዲህ እስካሁን ድረስ ከክፍል 1 ጀምሮ እስከ ክፍል 65 ድረስ የብሌን ታሪክ አሁንም ድረስ አልተነካም። እውነት ለመናገር ከሆነ ሰላምም ልጅን አገኘሁኝ አላገኘሁኝ እያለች በጥርጣሬ መሀል ነው ያለችው። ልጅ የት ትሆን የሚል ሀሳብ ውስጥ የለችም። አንዳንዴ ቃል ልጅ ናት ብላ ታምናለች፣ አንዳንድ ጊዜ ሞ ቃል ልጅ አይደለችም ብላ በማመን በመወዛገብ ውስጥ ትገኛለች። ብሌንም ያን ያክል እናቷን የመፈለግ ጉጉት ውስጥ ላይ አይደለችም። እስካሁን ፓርት ድረስ ሰላም ልጇን እየፈለገች አይደለም። ቃል አንዴ ቤቷ መጣች፣ ይኸው እሷው ናት ቤቱን እያመሰችው ያለችው እና እስካሁን ድረስ ስለ እውነተኛ ልጅስ ማን ትሆን ብላ ጥያቄ ውስጥ አልገባችም። ሰላም ለምን እንደሆነ አላውቅም። እና የብሌን ታሪክ ተነክቷን ብዬ አላስብም። ስሙ ብቻ ነው እንጂ እናቷ ቤት አሁን ድረስ ስለ እናቷ ምንም ሳይጨንቃት እናቷ ቤት ሰራተኛ ሆና እየኖረች ትገኛለች። የዚህ ድራማ መጨረሻው ምን እንደሚሆን ብሌን የሰላም ልጅ እንደሆነች ሊያውቅ የሚችለው ምናልባት ቃል ላለመታሰር ብላ ወይም ደግሞ መልካም ነገር ላድርግ ብላ ብሌን ልጇ እንደሆነች ለሰላም ከነገረቻት ነው። ካልሆነም ደግሞ አልማዝ ናት። ከዛ ውጭ ግን ሳሚ ነው። ሳሚ በእርግጥ እውነቱን ነግሯታል። ሰላም እናትሽ ናት ብሎ ቢላትም እሷ ግን ልታምነው አልቻለችም። እና ውድ ቤተሰቦቼ እንግዲህ የአደራ ድራማ የክፍል 65 ትረካችን ይህን ይመስል ነበረ። በሌላ በአዲስ ክፍል እስከምንመጣ ድረስ የዛሬ ቪዲዮችን ይህን ይመስላል። ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ አበረታቱኝ። ቻናሌ ደግሞ በጣም ስለቀዘቀዘ እስኪ ሼር አድርጉልኝ ማለት ነው። ምን እንደሆነ አላውቅም፣ ቻናሌ በጣም ወርዶብኛል እና ከ100 ቤት ራሱ ቪው እያለፈ አይደለም። በዛ ከተባለ ነው ለዛውም 100 እና ሼር ቪዲዮን ስታገኙት ሼር በማድረግ ተባበሩኝ። በሌላ ክፍል በክፍል 66 እንገናኛለን። በክፍል 66 ምን ይፈጠራል የሚለው ብሌን ለሰላም ይሄን ነገር ትነግራታለች ወይ? የአልማዝን በህይወት መኖር ማለት ነው። በኃይል ውስጥ ደግሞ አልማዝ በህይወት መኖሯ ከታወቀ ምን ሊያደርግ ይችላል የሚለው አጓጊ ታሪክ ነው ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።